ጤና ይስጥልኝ ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ፣ እንደምን ሰነበት? እንኳን ተገናኘን። ብርዱ እኔ ጋር በጣም በርከት ብሏል በቅርቡ እና አንተ ግን ደህና ትመስላለህና ጥሩ ወዳንተው እንልከዋለን። አዎ ይመጣል። አሁን የፊታችን ቅዳሜና እሁድ እኛ ባለንበት የምስራቅ አሜሪካ አካባቢ ከፍተኛ የሆነ በረዶ ሊጥል እንደሚችል ከወዲሁ ማስጠንቀቂያ እየተሰጠ ነው። እንግዲህ በንፋስም እንዳለ እየተነገረ ነው። ብዙ አደጋ ሊኖር ስለሚችል ጥንቃቄ አድርጉ የሚል መልእክት እንግዲህ ከሚመለከተው የሜትሮሎጂ ክፍል እየተሰጠ ይገኛል። ስለዚህ የፊታችን ቅዳሜና እሁድ ሰኞንም ይጨምራል ትንሽ ጠንከር ያለ በረዶ እንደሚጥል ነው የሚጠበቀው። ፕሮፌሰር ተሾመ ትክክል። እኛ ሁልጊዜ ፈረንጆች ይሉታል ዳጅ ይሉታል፣ እኛ ዳጅ ነው የምናደርገው። ይመጣል ዞር እንላለን፣ በዚህ ደግሞ ሲመጣ ዞር እንላለን፣ ሳይመች ሲቀር ደግሞ ቤታችን ቁጭ እንላለን እና ለጊዜው በጣም ችግር ነው። ግን አገሪቷ በሌላ ልዩ ልዩ ጊዜ መልካም ትሆናለች። ሁሉንም የኔቸር ነገር ስለሆነ የተፈጥሮ ነገር ስለሆነ ዝግጁ ነን ለማለት ፈልጌ ነው። እንግዲህ 13 ወር ጸጋ ያላት ኢትዮጵያ፣ የአየር ንብረቷ ተስማሚ፣ ብዙ ነገሮች መልካም ሆኖ የሚጠቀሱባት ኢትዮጵያ፣ ነገር ግን በፖለቲካ ችግር ምክንያት በተለያዩ ችግሮች ኢትዮጵያ ከአየር ንብረቷም ከተፈጥሯም ለዜጎቿ በረከቷን እንዳታቋድስ ሆናለች። እንግዲህ ይህን የመሰለ አየር፣ ይህን የመሰለ መሬት፣ ይህን የመሰለ መልካም ምድር ይዘን ዛሬም ስለ ችግር ነው እንግዲህ የተገናኘንበትም አንዱ ኢትዮጵያ ውስጥ ያሉትን ችግሮች ለማውራት ነው። ብዙ ችግር አለ። ያ ችግር ደግሞ በየጊዜው እየጨመረ ነው የመጣው። ስለ ነገ ማሰብ አይደለም፣ ዛሬንስ እንዴት እናድራለን የሚል ኢትዮጵያዊ ነው እንግዲህ በሀገሪቱ ውስጥ የሚገኘው። ለማንኛውም ብዙ ነገር እናነሳለን። እንደው ማስቀድመው ፕሮፌሰር ተሾመ የሰሞኑን የፋኖ የአንድነት ዜና ይሆናል። የእናንተም ግሎባል ፎረም እንደዚሁ የደስታ መግለጫ አውጥቷል። ቅዳሜ ጥር 9 ቀን ይህንን ለኢትዮጵያ ሕዝብ አብስረዋል። አንድ ሆነናል ብለዋል። የተበጣጠሰው ትግል ተሰብስቦ በአንድ ቋት ውስጥ መግባቱን ይፋ አድርገዋል። እንዴት ተከታተሉት? የእናንተስ ግሎባል ፎረም የአማራ የእናንተ ድርጅትስ ምንድን ነው ከዚህ አንጻር የያዘው አቋም? መሳይ፣ ይሄ በጣም እጅግ መልካም ዜና ነው። የሚጠበቅም አይነት ሁኔታ ነበረ ለጥቂት ጊዜ። ነገር ግን ብዙ ጊዜ የወሰደ ብዙ ድካም የነበረበት ጉዳይ መሆኑ ለማንም ጥርጣሬ የሚፈጥር አይመስለኝም። አንዳንድ ነገሮችን ላንሳና በዚህ ምክንያት እንዴት እዚህ እንደደረሰ ከማውቀውና ከምሰማው ትንሽ ላካፍልህ። በመጀመሪያ ነገር የፋኖ ቡድኖች መከራቸው፣ ችግራቸው ትልቅ መሆኑን ሁላችንም እናውቃለን። በውጭ ያሉትም እንደ አማራ ዳያስፖራ ግሎባል ፎረም ሲረዱ ሲደግፉ የነበሩ አሉ። የነሱ ችግር ግን እንደ ፋኖቹ ችግር ሊታይ አይገባም። ችግሩ ያ ህይወትን የመሰዋት ያህል ነውና፣ ይሁን እንጂ ያለውን ጊዜ የነበረውን ጊዜ እንደ ትውስታ ሳይሆን ፋኖ እንደ ማስረጃ የተጠቀመበት ይመስለኛል። ያንን ተጠቅሞ ለዚህ ደረጃ የደረሰ ይመስለኛል። በሁለተኛ መንገድ ነፃነት እንደ ምርጫ ሳይሆን እንደ ግዴታ የራስ ሁኔታ መሆኑን ስለተረዱ የአማራን ነፃነት ለማስከበር እና ነፃነትን ለማጎናጸፍ ውሳኔያቸውን ያጸደቁበት መንገድ መሆኑ እንዳይረሳ ለማሳሰብ እፈልጋለሁ። ከዚያም በላይ ደግሞ አንዳንድ ጊዜ ጥሩ ስራ ቢሰራም ጥሩ ውሳኔዎችም ቢደረጉ ዋጋ ያስከፍላሉ አንዳንድ ጊዜ። ይህንንም ደግሞ የተገነዘቡት ይመስለኛል እና የበለጠ ስጡኝ ሳይሆን እኛ ምን መሆን እንችላለን የሚለውን ነገር በሀሳባቸው አስገብተው አሁን ያሉበትን ሁኔታ ለመፍጠር ችለዋል እና ህልውና ደግሞ የጋራ ስራ የጋራ ፕሮጀክት መሆኑን ስለተገነዘቡ መንግስት ወይንም ደግሞ ተቃናቂያቸው ፈጣን አውሮፕላን ፈጣን ድሮንም ቢኖረው እኛ ደካማ አይደለንም ጠንካራ ነን የሚለውን አቋም ይዘው እዚህ ደርሰዋል። ከዚያም በላይ ደግሞ ማንም እንደሚያውቀው በማንኛውም ድርጅት ውስጥ በመካከላቸው ፍክክር ቢኖርም
ውጤቶች ግን የመጨረሻው ውጤቶች ፉክክር ራሱ ያንን የሚያካትት መሆኑን ስለተገነዘቡ በአማራነት አንድ ለመሆን መርጠው ተነስተዋልና ይሄ ታላቅ ስራ ነው። ይሄ ታላቅ ውጤት ነው። ይሄም እንዲሆን አስተዋጽኦ ያደረጉ ብዙ ሰዎች አሉ። እነሱም ራሳቸው እንደገለጹት መሳይ በአማራ ዳያስፖራ ግሎባል ፎረም ውስጥ እንደ ብርሃነ መስቀል አምባሳደር ብርሃነ መስቀል ያሉ ሰዎች ከዚያም በላይ ደግሞ እነሱም እንደገለጹት አስፋወሰን ሌሎችም 9 ሰዎች እንደ ታዛቢ ሆነው ይሄን አርጉ ሳይሆን እንደ ታዛቢ ተቀምጠው ስምምነታቸው በመልካም መንገድ እንዲሄድ እንቅልፍ ተነስተው እነኚህ ሰዎች ብዙ የሰሩት ስራ አለና ከጀርባው የተሰራው ይሄ ነው። እዛ የሆነውን ኦፍ ኮርስ እነሱ ናቸው የሚያውቁትና ትልቅ ዜና ነው መሳይ፣ ትልቅ ውጤት ነው። ሁሉም ነገር ደግሞ እንደተጀመረው ይሄዳል ማለት አይደለም። ልውጦች ሊኖሩ ይችላሉ፣ የሚያኮርፍ ሊኖር ይችላል። ከዚያም በላይ ደግሞ ይሄ ያነሰኝ ይሄን ስጡኝ ለማለት የሚፈልግ ሊኖር ይችላል። ማንኛውም ድርጅት ማንኛውም ኦርጋናይዜሽን በእንደዚህ አይነት ፈተና ውስጥ ስለሚሄድ እየጸዳ ወደፊት የሚራመድ ስለሆነ በዛ መልክ ነው ሁላችንም ማየት ያለብን። ከእንግዲህ ወዲያ አንተም እንዳልከው ሌሎችም ካሁን በፊት መግለጫ እንደሰጡበት ስራው ወደፊት ከበድ እያለ ነው የሚሄደው። ሁላችንም መተባበር ይኖርብናል። ከዚያም በላይ ደግሞ ሐሳባችን አንድ ሆኖ በተለይ በዳያስፖራ ውስጥ ያለነው አንድ ጥምረት ፈጥረን አገልጋይ የምንሆንበትን መንገድ መፍጠር ይኖርብናልና በጣም ትልቅ ዜና ነው ለማለት ፈልጋለሁ። መሳይ አመሰግናለሁ። እንግዲህ እነሱ እዛ አንድ ሆነናል አንድ ሁኑ ብለዋል። አንድ እስክትሆኑ ድረስ ደግሞ እንጠብቃለን። ያው የአገር ቤት ያለው ትግል ደጋፊ ናችሁና እዛ አንድ ሲሆኑ እዚህ ደግሞ የተለያየ መሆን የሚገባ አይደለምና እዚህም ትግሉ እንደሚሰበሰብ ተስፋ አደርጋለሁ። ፕሮፌሰር ተሾመ ወደ ጉዳዮቻችን እንግባ። ይህ አባይ ጉዳይ እንግዲህ እርስዎ በቦርከና ድረገጽ ላይ ብዙ ጽሁፎችን ያወጣሉ፣ ከዚህም ጋር የተያዘ ለአንባቢ ያቀርባሉና በእውነት ለመናገር ምንም ረፍት የለዎትም። በዚህም በሚዲያ እየመጡ ያሉትን አስተያየትና ዕውቀት ያጋራሉ። በጽሁፍም ለሚያገኙ ደግሞ ቦርከና ላይ የእርሶን እይታዎች የሚያገኙ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ግን በጣም አደገኛ ነገር እየመጣ ነው። ፕሬዚዳንት ትራምፕ በተከታታይ 3 ነገሮችን ላንሳ። በቅድሚያ ደብዳቤ ነው የጻፉት። ደብዳቤው በቀጥታ ለግብፁ መሪ ፕሬዚዳንት አልሲሲ ነው። ለኢትዮጵያ ፕሬዚዳንት በግልባጭ እንዲያውቁት በሚል ነው የተላከላቸው። በዚህ ደብዳቤ ላይ እንግዲህ እሳቸው ማሸማገል እንደሚፈልጉ፣ በሁለቱ ሀገራት መካከል ያለውን ለመፍታት እንደሚፈልጉ፣ ነገር ግን ወደ ግብፅ ያደላ አቋም እንዳላቸው ታይበት ደብዳቤ ነው። በቀጥታም ለአንድ 2 ሀገራት ተፋጠዋል እያሉ ለአንዱ መሪ ብቻ መላካቸውና ኢትዮጵያን በግልባጭ እንድታውቅ የሚል ማድረጋቸው በራሱ ምን ያህል ኢትዮጵያ ከነገሮች እየተገፋች እንዳለ የሚያሳይ ነው። ሌላው በዚህ በዋሽንግተን በዋይት ሃውስ በሰጡት መግለጫ ላይ እንደዚሁ በግልጽ የተናገሩት ነገር አለ። አባይ ምን ያህል ለግብፅ ትልቅ ሀብት እንደሆነ፣ ያንን የሚያጎድል ግድብ እየተሰራ እንደሆነ እኛ ፋይናንስ ያደረግነው ነው ብለው በቁጭትም ጭምር የሚናገሩበት ነው። በአጠቃላይ ለግብፅ ያደላ አቋም እንዳላቸው ነው በንግግራቸውም የተረዳ ነው። በዳቮስ ስዊዘርላንድ እየተካሄደ ባለው የኢኮኖሚ ፎረም ላይ የግብፁን ፕሬዚዳንት አልሲሲን አነጋግረዋቸዋል ፕሬዚዳንት ትራምፕ። ይኸው ጉዳይ ተነስተዋል። እነዚህ 3 ክስተቶች የሚነግሩን ኢትዮጵያ ምን ውስጥም የለችም። እንግዲህ በዚህ በዳቮሱ የኢኮኖሚ ፎረም ላይ ብዙ ጊዜ የኢትዮጵያ መሪ ይጋበዛል። አብይም አንድ ጊዜ ደርሶታል። ግን መለስ ዜናዊ ቀርቶ አቅም ኃይለማርያም በተደጋጋሚ የተገኘበት ነው። አሁን ግን ከዛም መድረክ ተገለናል፣ የለንም። ኢትዮጵያ እንደዚህ ጊዜ ኮስምና የታየችበት ጊዜ የለምና እስቲ እንደው ዝርዝሩን በደንብ አድርጌ እኔ ገልጫለሁ ብዬ አላምንም። እርሶ በጽሁፍም በተለያየ መልኩም ያነሱት ነገር አለና ምንድነው እየሆነ ያለው? ፕሮፌሰር ተሾመ በጣም በጥሩ መልክ ቃኝተዋል ነገሩን። ከመጀመሪያው ብንጀምር መልካም ይመስለኛል ስለዚህ ጉዳይ። ምክንያቱም ማንኛውንም የምናስቀምጠውን ማስረጃ ገላጭና ደጋፊ ስለሚሆን በመጀመሪያ ነገር እኔ ለማለት የምፈልገው ለኢትዮጵያ ሕዝብ ማለት የምፈልገው
ከእንግዲህ ወዲያ የምንደራደርበት ነገር የለም። ኦኬ ለምን ከዛ ልጀምር። ለምን ከግብጽ እኛ የምንፈልገው ነገር የለም፣ ግብጽም ለኢትዮጵያ የምትሰጠው ነገር የለም። ስለዚህ ለመደራደር የሚያስፈልግ ነገር አልነበረም። ይሄም ድርድር ምንድነው ታዲያ አሁን ያመጣው? የድርድሩን ጉዳይ ምንድነው ያመጣው? በመጀመሪያ ነገር የጠቀስከው የአሜሪካ መሪ ሁሉን ነገር በጥብጠው ለራሳቸው ጥቅም ነው የሚያደርጉት እና ይሄ የኖቤል ሽልማት ጉዳይ አለ። ኢትዮጵያና ግብጽ ጥል ውስጥ ገብተው ጦርነት ላይ ሊገቡ ነበር፣ እኔ ነኝ ያቆምኩት። ታዲያ ለምን የተባለ ሽልማቱን ለማየት እንዲችሉ። ከዛ ቀጥሎ ደግሞ አሁን ሻርም ኤል-ሼክ ላይ ሲገናኙ እንደምታውቀው ከግብፁ ፕሬዚደንት ጋር ሲገናኙ በጋዛ በኩል ባለው ችግር የረዷቸው ስለመሰለ ወይንም ስለመሰላቸው እርዳታ ለሱም መክፈል ወይንም ደግሞ ዋጋ ለመክፈል በዛም በኩል የተጀመረ ሌላ ነገር አለ። ዋናው ግን መጀመሪያ ነገሩንም የተረዱት አይመስሉም። አንደኛ የአባይ ወንዝ ግብጽ ውስጥ ብቻ ያለ ነበር የመሰለኝ ነው ያሉት። ብዙ አሜሪካዊ እንደዛ ነው የሚያስበው። የአባይ ወንዝ ከኢትዮጵያ መነሳቱን የሚያውቁ የተወሰኑ ሰዎች ናቸው። እኛም በጥሩ መንገድ አላስተማርንም ይሄንን ነገር። የኢትዮጵያ መንግስትም ዲፕሎማቶቹም ሆኑ ሌሎቹ አላስተማሩም ይሄን ትምህርት ለመንግስት መስሪያ ቤት ሰራተኞች። እንግዲህ እነኚህ ናቸው። ከዛ ደግሞ ሌላ ምክንያት አለ ሰው ከጀርባ የማያውቀው። ይሄው ምንድነው? 9 ተፋሳሽ ሀገሮች አሉ እንደምታውቀው። እነኚህ 9 ተፋሳሽ ሀገሮች ሰርቲፋይ አድርገዋል፣ አጽድቀውታል። ውሉን የተፈራረሙበትን ኢትዮጵያ በዋና መንገድ የመራችው መለሰ የጀመረው ነው። ይሄንን ከጊዜ በኋላ ጸድቆ አሁን ሁሉም ሰርቲፋይ አድርጎታል። ይሄ ነገር ደግሞ ግብጾችን የበለጠ አወናበዳቸው፣ ብቻቸውን ቀሩ። ሌላው ምክንያት ይሄ ነው። የመጨረሻው ምክንያት ልሰጠው የምፈልገው እኔ ግድቡ ታስታውስ እንደሆነ ሲመረቅ ይሄ መመረቅ ምንድነው? በየጊዜው መመረቁ ምንድነው ብለን ተናግረን ነበረ እና ተወያይተናል። በዛም ላይ አንዴ ቢመረቅ አይበቃም ወይ? የዛን ጊዜ ደግሞ ለምንድነው ሌሎች ሀገሮች ያልመጡት የተጋበዙ ብለን ተወያይተናል በዚህ ጉዳይ። ግብጾች ያንን ያዩት የምርቃቱን ነገር ያዩት ልክ በነሱ ሐዘን ላይ ዳንስ እንደተደነሰ ነው ያዩት እነሱ። እኔ እንደሚገባኝ እኔ እንደማነበው እነኚህ ሁሉ ነገሮች ተደምረው የአሜሪካን ኢንተረስት ወይንም ደግሞ የአሜሪካ ጉዳይ ራሱ ትክክለኛ ባልሆነ ማስረጃ ገንዘቡን የከፈልነው ለግድቡ እኛ ነን አንደኛ፣ ሁለተኛ ውሃ አቁሟል፣ ሶስተኛ ደግሞ በጭራሽ የነገር ወደ ጦርነት የሚመራ ነው የሚለውን ዓላማ ይዘው እዚህ ላይ ደርሰናል። ደብዳቤውም የሚለው ልክ አንተ እንደገለጽከው ላስታርቃችሁ እናስታርቃለን፣ ከዚያም በላይ ደግሞ ዘዴ ያለን እና በመጨረሻም ደግሞ እንደ ማስፈራሪያም የተቀመጠ ነገር አለ። ይሄ ነገር ወደ ጦርነት እንዳያመራ እፈራለሁ የሚል አስቀምጠዋል። ጦርነትን ምን እንዳመጣው አይገባኝም። እንግዲህ በኔ አስተሳሰብ መሳይ 3 ትልቅ አደጋዎች አሉ። ትልቅ አደጋዎች፣ ሌሎች የሉም ማለት አይደለም። ትልቅ አደጋዎች እና ሁላችንም አይናችንን ልቦናችንን ማተኮር ያለብን አንዱ የግዳጅ ውል ውስጥ መግባት ነው። ኢትዮጵያ አስገዳጅ ውል ውስጥ እንድትገባ ይፈልጋሉ። ይሄ አስገዳጅ ውል ማለት ምንድነው? አስገዳጅ ውል ማለት ኃይለ ሥላሴ ያልፈረሙት፣ ምኒልክ ያልፈረሙት፣ ሌሎች የኢትዮጵያ ነገስታት ወይም መሪዎች ያልፈረሙት አይነት ውል፣ ለዘላለም የሚቀመጥ ውል
በአስገዳጅነት እንዲፈረም ይፈልጋሉ ግብጾች። ለምንድን ነው ይሄን የሚፈልጉት ግብጾች? አንደኛ ኮንትሮል ለማድረግ፣ ሁለተኛ ወደ ነበሩበት ኮሎኒያል ታይም ለመመለስ ፍላጎት ስላላቸው ኮንትሮል ስላጡ አሁን የሚመለሱበት አንዱ መንገድ ግዴታ ውስጥ ማስገባት ነው ኢትዮጵያ። በእኔ አስተሳሰብ ግዴታ ውስጥ ስትገባ ውሃ ጋራንቲ ታደርጋለህ። በድርቅ ጊዜ ውሃ እንዲለቀቅላቸው ይፈልጋሉ። ድርቅ ማለት ግን ምን እንደሆነ ለመናገር አይፈልጉም። ድርቅ ማለት ምንድነው? አየህ፣ ድርቅ ለመከላከል የምትችለው ነገር አይደለም። የኢንቫይሮንመንት ጉዳይ ነው። ኢትዮጵያ የምትፈጥረው አይደለም። ኢትዮጵያ ወይ ድርቅን ወይንም ደግሞ ዝናብን የምታመጣ ሀገር አይደለችም። እና ይሄ የግዴታ የሚያስገድድ ኮንትራት ውስጥ ወይንም ደግሞ ስምምነት ውስጥ እንድትገባ ይፈልጋሉ። ኢትዮጵያ ይሄንን በምንም አይነት መንገድ መፈረም የለባትም። የወደፊት እጣ ፋንታን የኢትዮጵያን የወደፊት እጣ ፋንታ እስር አድርጎ የሚጨብጥና የሚያስቀምጥ ስለሆነ በዛ ውስጥ መግባት የለብንም። ከዛም የበለጠ እኛ ኮንትሮል የምናደርገው ነገር ስለሌለ በኢንቫይሮንመንት በኩል በተለይ ኮንትሮል ለማድረግ የምንችለው ነገር ስለሌለ እኛ አምላክ አይደለን፣ እግዚአብሔር አይደለንም። ኢትዮጵያ በዛ አይነት ኮንትራት ውስጥ መግባት የለባትም። ፕሬዚደንቱም የሚፈልጉት አንዱ ይሄ ነገር ነው። እያስፈራሩ ያሉበትም አንዱ ይሄ ነው። ሁለተኛ ምክንያት አለ። ሁለተኛው ምክንያት ደግሞ ኢትዮጵያ በምንም አይነት መንገድ ይህንን መፍቀድ የሌለባት አብረን እናስተዳድር የሚል ጉዳይ አለ። አብረን እናስተዳድር ወይንም ደግሞ የኢንተርናሽናል ኤክስፐርቶች ያስተዳድሩ፣ ኢትዮጵያ ብቻ እንዳትቆጣጠረው፣ ይህንን ግድብ የግድቡንም ፋሲሊቲ እንዳትቆጣጠር የሚያደርግ ዘዴ ይዘው ነው የመጡት። እና ይሄ በምንም አይነት ኢትዮጵያ ይሄንን ማድረግ ያለባት አይመስለኝም፣ መደረግም የለበትም። ለምን እኛ ኢትዮጵያኖች ይሄንን በኮንትሪቢዩሽንም ሆነ ወይንም ደግሞ በስጦታ ወይንም ደግሞ ቦንድ በመግዛት የሰሩትን በእንግሊዝኛ አሴት ይባላል ትልቅ ሀብት እንደ ዕዳ ሊያስቀምጡብን ነው ራሳችን ላይ ማለት ነው። አየህ፣ የነበረንን ሀብት የሰራነውን ስራ ኢትዮጵያ ብዙ ችግር ውስጥ ገብታ የሰራችውን ትልቅ ሀብት እነሱ የኛ ዕዳ ለማድረግ ይፈልጋሉ ማለት ነው። እና በዚህ በኩል ሁለተኛው መደረግ ይሄ መፈቀድ የሌለበት ምክንያት ኢትዮጵያ ሉዓላዊ ሀገር ነች። ራሷ ነች የሰራችው። እና ሉዓላዊነትን አሳልፎ እንደመስጠት ነው የሚሆነው። ይሄ በጭራሽ መደረግ የለበትም። ሶስተኛው ትልቅ አደጋ እና ትልቁ ችግር ፕሬዚደንት ትራምፕ ትዕግስት ያለው ሰው አይደለም። ሁሉንም ነገር በችኮላ ለመጨረስ የሚፈልግና ጊዜው ከማለቁ በፊት ቶሎ ለመስራት የሚፈልግ ሰው ነው። ይህንንም ደግሞ ሲያደርግ የራሱን ጥቅም ያያል እና ሌሎችን አገሮች ለመጨመር አይፈልግም። ስምምነቱ ደብዳቤውን አንተ እንደገለጽከው በሁለቱ ሀገሮች መካከል ብቻ እንዲሆን ነው የሚፈልገው። በግብፅና በኢትዮጵያ መካከል ብቻ እንዲሆን ነው የሚፈልገው። ነገር ግን ኮፒ ለዩኤኢ ልኳል፣ ለሳውዲ አረቢያ ልኳል፣ ለሱዳን ልኳል። ሱዳን ፓርት እንትን ስለሆነች ስለሚያገባት ጉዳዩ እነኛ ሁለቱ ኮፒ የተደረጉበት ምክንያት ኢንፍሉዌንስ አላቸው ወይንም ደግሞ ሊያሽከርክሩት የሚችል ነገር አለ በሚል ስሜት ነው እና በሁለቱ ሀገሮች መካከል ብቻ ይሁን የሚል ዓላማ አለው ሰውየው። ይሄ መደረግ የለበትም። ለምንድነው መደረግ የሌለበት? ኢትዮጵያ ለብዙ ጊዜ ስትለፋ የከረመው በዘጠኙም ሀገሮች ስምምነት እንዲኖርና ዘጠኙም ሀገሮች ተፋሳሽ ሀገሮች ተቆጣጥረው ከኢትዮጵያ ጋር ድጋፍ እርስ በርስ ድጋፍ እየተሰጣጡ ከግብፅና ከሱዳን እኩል ድርሻቸውን እንዲካፈሉ ሰርታለች። ኢትዮጵያ በብዙ መንገድ ሰርታለች። ኃይለ ማርያምም ሰርቷል።
መለሰ የጀመረው ነገር ነው። እሱም ሰርቷልና ይሄ አንድ በሁለቱ በኢትዮጵያና በሱዳን ባህል ብቻ ይሁን የሚለው ያንን ያፈርሳል። የአፍሪካን ህብረትን አንድነት የሚነካ ነገር ነው። እነሱ ለያይተው ኢትዮጵያን ከነኛ ሀገሮች ለይተው ለመቅጣት ፍላጎት ስላላቸው ነው የሚያደርጉትና እነኚህ ሶስቱ ነገሮች መደረግ የለባቸው። ሌሎች የሚደረጉ ነገሮች አሉ፣ ሊኖሩ ይችላሉ። እኔ በሙያዬ ስላልሆነ የድርቅን ጉዳይ፣ የመሬት መፈንዳትን ጉዳይ፣ የግድቡ መሰበርን ጉዳይ ብዙ ልዩ ልዩ ነገሮችን ሊያነሱ ይችላሉ። እሱ የኔ ሙያ አይደለም፣ በዛ ውስጥ አልገባም። ብዙ የጻፉ ሰዎች አሉ በዛ ጉዳይ ላይ እና እሱን እኛን የሚመለከት አይደለም፣ ኢትዮጵያን አሁን የሚመለከት አይደለም። ግድቡ ተሰርቷል። ኢትዮጵያ ለዓለም ህዝብ ያበረከተችው ትልቅ አስተዋጽኦ ነው። በኢትዮጵያውያኖች እጅ የተሰራ 5 ሳንቲም የአሜሪካ መንግስት የሰጠው ገንዘብ የለም። ፕሬዚደንቱ እኛንን የሰራ ነው ቢሉም ለደጋፊዎቻቸው የሚመች አነጋገር እየተናገሩ ነው ያሉት። ያንን አሳልፈን የምንሰጥበት ምክንያት በምንም አይነት መንገድ ሊኖር አይችልም ባይ ነኝ። ሌላ የሚመጣ ነገር ሊኖር ይችላል። ቅድም እንዳልኩት በመግቢያው ላይ ኢጅፕት ለኢትዮጵያ ልትሰጠው የምትችለው ነገር የላትም፣ ምንም አይነት ነገር የላትም። አሁን እያነሳች ያለችው ለፖለቲካ እንዲመቻት ነው። ኢትዮጵያ ካሳ ትክፈል የሚል ነገር እያነሱ ነው። ይሄ ማወናበጃ ይመስለኛል እንጂ መሳቂያ፣ ነገሩ የሚያስቅ ነው። ነገር ግን ለነሱ ለፖለቲካው ይጠቅማቸዋል። ኢትዮጵያም ሌላ ነገር ማንሳት የምትችልበት ነገር ሊኖር ይችላል። ነገር ግን ይሄንን የግድቡን ጉዳይ በእነኚህ ሶስቱ በጠቀስኳቸው፣ አንደኛ የግዴታ ስምምነት፣ ሁለተኛ ከሌሎች ጋር አብሮ ማስተዳደር፣ ሶስተኛ ከተፋሳሽ ሀገሮች ነጥሎ ከኢትዮጵያ ብቻ ስምምነት ማድረጉ ከባድ ስህተትና የወደፊት የኢትዮጵያ ዕጣ ፈንታ የሚወስን በመሆኑ በእነኚህ ነገሮች ላይ መደራደር የለብንም የሚል ሐሳብ ነው ያለኝ። በዛ መልክ ነው ያቀረብኩት። አንድ ነገር ልጨምር መሳይ፣ ይህ መጨረሻ የጻፍኩትን አሁን በቅርቡ የጻፍኩትን ጃንዋሪ 9 ላይ የጻፍኩትን በአባይ ጉዳይ ላይ ሰውየውን አመስግኘዋለሁ። የአሜሪካኑን ፕሬዚደንት ያመሰገንኩበት ምክንያት ሰውየው የሚመሰገን ሆኖ አይደለም። ሰውየው መልካም ሰብአዊ አስተሳሰብ አለው ብዬ አይደለም። ነገር ግን አንዳንድ የሚሰራቸው ነገሮች አሉ። እዚህ እኔ የምሰራቸውን ስራዎች በስሜ ሌሎችን እንዳይጎዳ በማለት ለምሳሌ የምንሰራው በዚህ በዳያስፖራው ነገር የምንሰራውን ጉዳዮች በሌላ በኩል መጥተው ሌላ ነገር እንዳያደርጉ አንደኛ፣ ሁለተኛ ደግሞ ሰውየውን ልብ ውስጥ ለመግባት እነኚህ ሶስቱ ነገሮች በጣም ለኢትዮጵያ አስፈላጊና አደገኛ ነገሮች መሆናቸውን ለመግለጽ ሰውየው ያንን እንዲያነብና ወይንም የሱ ቡድኖች ያንን እንዲያነቡ ፈልጌ ነው እንጂ ሰውየው ትልቅ ሰው መሆናቸውን ለመግለጽ አይደለም። አሜሪካ ግን ትልቅ ሀገር ነው። ካሁን በፊትም ሌሎችን አስታርቋል። አሜሪካ የምትለው ነገር ነው ወልጊዜም የሚጸድቀው በዓለም ላይ። አሜሪካ በጣም ኃይለኛ ሀገር ነች እና ያንን ግን ማድነቅና ያንን ደግሞ ማስተዋል አስፈላጊ ነው። ግን አንድ ሰው የምትፈልገውን ነገር እንዲያደርግልህ በተለይ በአገሮች መካከል የነሱን ጥቅም ማየት አስፈላጊ ነው እና ሰውየው የሚፈልገው ጥቅም ምንድነው? መሞገስ ብቻ ነው የሚፈልገው እንጂ ሌላውን እና ለራሱ ጥቅም የሚሆን ነገር የሚፈልግ ስለሆነ እኔ ልሰጠው የምችለው ማመስገን ብቻ ነው። እንኳን ደግ አደረክ ብዬ ነው የጻፍኩት እዛ ላይና ነገር ግን ሶስቱን ነገሮች አስቀምጫለሁ። እነኚህ ሶስቱ ነገሮች ለኢትዮጵያ ሕዝብ ጠቃሚ ናቸው ብዬ በዚህ ላይ ደግሞ መደራደር የለብንም በሚል መልክ ነው ያስቀመጥኳቸው። መሳይ ፕሮፌሰር ተሾመ እንግዲህ አሁን መደራደር የለባትም ብለው 3 ነጥቦችን አነሱ።
እንደ ወደ ኋላ እንመለስና ከዚህ በፊትም የአባይ ጉዳይ ከግብጽ ጋር የተደረገው ስምምነት ግልጽ አይደለም ምንድነው አብይ አህመድ ያኔ ካይሮ ሄዶ የተፈራረመው የአባይ ግድብ ከመነሻ ከዲዛይኑ ውጪ በፊት ከታቀደለት ውጪ በጣም አቅሙ አንሶ ማምረት የሚችለውና በፊት የታሰበለት በሙሉ ቀንሶ አቅሙ በጣም በወረደ ሁኔታ ተርባይኖቹ ቁጥራቸው ቀንሰው ብዙ ነገር እንደው የተሸረፉበት ሁኔታ ነው ያለውና አሁን ምን አቅም አለው አብይ አህመድ አሁን እርሶ ያቀረቧቸውን ግዴታዎች ቢመጡ እንደው ዞር በሉ ለማለት የሚያስችል ለመደራደር የሚያስችል አቅም አለው ወይ ሰሞኑን እኮ አንድ የሆነ ከጤና ጋር በተያያዘም የተደረገ ስምምነት አለ የኢትዮጵያ ጤና መረጃዎችን በሙሉ ለአሜሪካ አሳልፎ የመስጠት ግዴታ ያለበት ስምምነት ነው ይሄ እንዲህ አይነቱ ስምምነት ኬንያ አሽቀንጥራ ጥለዋለች ሌሎች ሀገራትም አልተቀበሉትም አብይ አህመድ ግን ተቀብሎ ለአሜሪካ አሳልፎ ለመስጠት ስምምነት ላይ ደርሷል አብይ አህመድ በአሁኑ ሰዓት በዲፕሎማሲ በጣም በከፍተኛ ደረጃ የኮሰመነ የመጣ ሰው ነው ምን መደራደሪያ አቅም አለው እንቢ ለማለት እስካሁንስ በዚህ ጉዳይ ላይ ምላሽ አልሰጠም አንዳንዶች በፍርድ ቤት ያለውን ሁኔታ ይመለከቱና ዝም ማለት በራሱ መስማማትን የሚያመለክት ነው ተስማምቷል ማለት ነው ወይ በተደጋጋሚ ከአንድም 3 ጊዜ ኢትዮጵያን የተመለከቱ ነገሮች በፕሬዝዳንት ትራምፕ ሲደረጉ ምላሽ አልተሰጠም የሆነ በጓሮ በር የሆኑ አካላት እንዲናገሩ ነው የሚደረገው እንጂ በመንግስት ደረጃ አቋም ተይዞ ምላሽ ሲሰጥ አላየንም ለማንኛውም ምን መደራደሪያ አቅም አለው አብይ አህመድ እንቢ ለማለት አብይ አህመድ ምንም አቅም የለውም እንቢ ለማለትም አይችልም ነገር ግን እንደኔና እንዳንተ ያለው ይሄንን መናገር አለበት ይሄንን ማስቀመጥ አለበት በእነኚህ ነገሮች ላይ ሄዶ ከተተዳደረ ኢትዮጵያን በግልጽ ሸጠ ማለት ነው ኢትዮጵያን በግልጽ አስቀምጦ ለሌላ አሳልፎ ሰጣት ማለት ነው እና በዚህ የተነሳ ነው እኛ መናገር ያለብን አስቀድመን መናገር አለብን እነኚህ ነገሮች እንዳይሆኑ አቅም አለው አቅም የሱ አቅም እንቢ ማለት ሲችል ነው እንቢ እንዳይል ደግሞ ብዙ ችግሮች አሉ አንዱ ችግሩ ምን መሰለህ ይሄ የተበደረው ገንዘብ በሙሉ አላገኘውም ያንን ሊያቆሙበት ይችላሉ IMF እና ወርልድ ባንክ መተው የለም ከእንግዲህ ወዲያ ገንዘብ ልንሰጥ አንችልም ሊሉ ይችላሉ ምክንያቱም እነሱ የሚመሩት በፊትም እንዳልነው የፖለቲካና የኢኮኖሚ ድርጅቶች ስለሆኑ የአሜሪካ መንግስት ያንን ሊያደርግ ይችላል በዛ በኩል እንትን ስጋት ሊመጣ ይችላል እምቢ ካለ ሌላ ችግሮች ሊያመጡበት ነው እነሱም ይሄን ስላወቁ እኮ ነው መሳይ አሁን እንደራደር ብለው ምንም ድርድር የማያስፈልገውን ነገር እንደገና አገርሽቶ የተነሳበት ምክንያት እነሱም አቅም እንደሌለው ስላወቁ ነው ታዲያ አቅም ስለሌለው እነኚህን ከተፈራረመ በኋላ ለህዝብኛ ብንናገር ምን ዋጋ አለው በዚህ የተነሳ ነው እነኚህ ነገሮች በጣም አስፈላጊ ስለሆኑ የኢትዮጵያን ዕጣ ፈንታ የወደፊት ሁኔታ የሚወስኑ ስለሆኑ በእነኚህ ላይ ይሄ መንግስት መደራደር የለበትም በእነኚህ ላይ ከተደራደረ ህዝቡ መቁረጥ አለበት የኢትዮጵያን ልዑላዊነት አሳልፎ ሰጥ ብሎ ህዝቡ የራሱን ውሳኔ መውሰድ አለበትና በዚህ የተነሳ የኛ አሁን መናገር የኛ ይሄንን ነገር አስቀድመን ፊት ማስቀመጣችን ለሱ ኃይል ለመስጠት ሳይሆን ወይንም ደግሞ ለሱ ምክር መስጠት ብቻ ሳይሆን ለኢትዮጵያ ህዝብ ይሄንን ማስገንዘብ ነው የኢትዮጵያ ህዝብ ግንዛቤ እንዲኖረው ለማድረግ ነው አንዳንድ ጊዜ ምሁራን ማድረግ ያለባቸው ለህዝብ ጠቃሚ ነው የሚሉትን ነገር አስቀድመው ማስቀመጥ ይኖርባቸዋል ያንን ካደረግህ መንግስትን ሊገታ ይችላል ይሄ መንግስት ሊገታ የሚችል ነው አይመስለኝም ግን ይሄ ነገር መደረግና መነገር አለበት በሚል መንፈስ ነው መሳይ ምናልባት እስካሁን ደብዳቤው ከተጻፈ እንግዲህ ሳምንቱን ሊደፍን ነው በዋይት ሃውስም እንደዚሁ ፕሬዝዳንቱ ከተናገሩ 3-4 ቀናት እየተቆጠሩ ነው የዳቮሱም እንደዚሁ 24 ሰዓት አልፎታል እስካሁን ከአብይ አህመድ አገዛዝ በኩል የተሰማ
ነገር የለም ምን እንደታሰበ ምን እየተደረገ እንዳለ የሚታወቅ ነገር የለም ወደፊት ሁኔታውን እንግዲህ በቅርበት እየተከታተልን እርሶም ያሉትን መረጃ ያካፈሉን ጉዳዩን ዳግም የምናነሳው ይሆናል እስቲ ወደ ኢኮኖሚው እንግባ ፕሮፌሰር ተሾመ ብዙ ነገር አለ የዓለም አቀፉ የገንዘብ ድርጅት ተጨማሪ ወደ 261 ሚሊዮን አካባቢ ዶላር ለአብይ አህመድ ሊለቅ እንደሆነ አስታውቋል የሰጠው ምክንያት ደግሞ ያው ኢኮኖሚ ማሻሻው በታሰበለት መርሃ ግብር እየሄደ ነው የሚል ነው ከ2-3 ቀን በፊት የዓለም ባንክ የማይክሮ ኢኮኖሚ ማሻሻው አደጋ እንደገጠመውና የኢትዮጵያ ችግር ከፍተኛ በሆነ ሁኔታ የሚያሰጋ ነው የሚል መግለጫ ባወጣ በሁለተኛው ቀን ነው እንግዲህ የዓለም አቀፉ የገንዘብ ድርጅት ደግሞ አይ የተሻሻለ ስለሆነ ገንዘቡን በፕሮግራሙ መሰረት እንለቃለን ብለዋል እዚህ ላይ ምን አስተያየት ይሰጣሉ እንግዲህ ጥያቄዎችን ደራርቤ ላነሳቸው ነው ምክንያቱም የሁለቱ የፋይናንስ ባለስልጣናት የሀገሪቱ የባንክ ገዢ ዶክተር ኢዮብ ተካልኝና የኢኮኖሚና ልማት ትብብር ሚኒስትሩ አቶ አህመድ ሽዴ የተናገሩት ነገር አለ በጋራ መግለጫ ሰጥተዋል ለምን እንደዚህ በጋራ መግለጫ መስጠት እንዳስፈለገም ግራም ያጋባ ነው ምክንያቱም የኢትዮጵያን ኢኮኖሚ የሚያወሩት አይደለም የሚኖሩት ነው እየተባለ ሰው ኑሮውን ያያየን እነሱ ግን ግድ የለም ኢትዮጵያ ኢኮኖሚ ያደገ ነው በጥሩ ሁኔታ ነው ያለው የሚል ከተበቀነው በላይ ነው የሚል ነው እንግዲህ በጋራ በሰጡት መግለጫ ላይ ያሳወቁት ምን ማለት ነው ኢኮኖሚ ያደገ ነው የሚለው በርግጥ በያገሩ ያሉ መሪዎችም አድገናል ይላሉ የኢትዮጵያ ግን የተለየ ነው እስቲ ምን ማለት ይቻላል እንደው ፕሮፌሰር ተሾመ እንግዲህ እነኚህ እንደ ዘፋኞች ነው ማየት ያለብን ከበሮ የሚመታለ ዘፋኛለ የሚደንስ የሚጨፍራለ እና በኢኮኖሚ ውስጥ እነሱ ሁለቱ ጨፋሪዎች ናቸው ከበሮ የሚመታው ከጀርባ አለ ዘፋኝ አለ በዛ መልክ ብናየው መልካም ይመስለኛል እንዴት ብትለኝ እነኚህ ሁለቱም ኃላፊነታቸው የኢኮኖሚ ኃላፊነት ነው ያለባቸው የኢኮኖሚ ኃላፊነቱ ደግሞ እያንዳንዱ የተሰጠው ኃላፊነት አለ የሰራነው ስራ ጥሩ ነው መሆን አለበት ብለው መናገር አለባቸው ጥሩ የሚሆንበትንም ደግሞ ማስረጃ መስጠት አለባቸው እንደምታስታውሰው አንድም ማስረጃ የሰጡበት የለም ጥሩ ነው ከማለት ውጪ የሰጡት ማስረጃ የለም በመጀመሪያ ነገር በሁለተኛ ነገር የኢትዮጵያ ኢኮኖሚ አሁን ጥሩ ቢሆን አሁን የምርት ጊዜ ነው ኢትዮጵያ ውስጥ ያለፉት ወሮች የምርት ጊዜዎች ናቸው በምርት ጊዜ ማንኛውም ኢኮኖሚ ደና ነው የሚሆነው የትም ሀገር ብትሄድ በብዙ ተነስቶ ባያድግም የሚበላ አይጠፋም የሚሸጥ አይጠፋም የሚለወጥ አይጠፋም እና የኢትዮጵያ ሁኔታ አሁን በዛ ላይ ማለፍ ያለፈ ነው ያለው የዛሬ ክረምት ሲመጣ እንደገና እንጎበኛዋለን ይሄንን የዛን ጊዜ ችግሩ ምን ደረሰ የሚለውን ለማየት እንችላለን ሁለተኛ እሱ ነው ሶስተኛ መሳይ ማስገንዘብ ያለብን ሁሉንም ሰው ይሄ አመት የምርጫ አመት ነው እኔ እናንተ በውጭ ሀገር ብዙ ጊዜ ኖረናል በምርጫ አመት የማይባል የማይደረግ የማይዘፈን ዘፈን አይኖርም ሁሉንም ነገር ያለውን ጎትተው ያወጡ ነው ያሉት የጠቅላይ ሚኒስቴሩ የፋይናንስ ምርታ በሚል የነበረውን ቆይታ አይተሃል በሱም እንነጋገርበታለን ጊዜው ሲደርስ እና እነሱም ማድረግ ያለባቸው ምንድነው ኦፌንሲቭ ይባላል አሁን ኢኮኖሚክ ኦፌንሲቭ ነው የያዙት ኢንፎርሜሽን በመስጠት ማለትም ምንድነው በኢኮኖሚው ላይ ያለውን ኢንፎርሜሽን ለሰው ጥሩ ስራ ነው የሰራነው ይሄን አልመን ይሄ ሆኖናል ለማለት እየሞከሩ ነው ይሄንንም የሚሉበት ምክንያት የሚያደርጉት ያለ ምንም ማስረጃ ግን ህዝቡን እመን ነው በግድ ማመን አለብህ በሚል መንገድ ነው ይሄም የሚደረግበት ወደፊት ምርጫ ስላለ ያንን ለማሳመርና ከምርጫ በኋላ ይሄንን አይደግሙትም እኔ እንደሚገባኝ እኔ እንደምገምተው አይደግሙትም ምክንያቱም ጥቅሙ የዛን ጊዜ የቀነሰ ስለሚሆን እና ይሄ ሆነ ያ ሆነ የሚባለው እኔ እንደሚመስለኝ እንደሚገባኝም የፖለቲካ ስራ ስለሆነ
ያንን ለማለት ነው እና በፋይናንስ ምርታው ላይ የተነጋገሩበትን ስንገባበት በእያንዳንዱ ላይ አስተያየት መስጠት እችላለሁ የዛን ጊዜ ከሁለቱ ሰዎች የተለየ ማለት ነው። ፕሮፌሰር ተሾመ የዓለም አቀፉ የገንዘብ ድርጅትን በተመለከተ ያነሳውት ነጥብ ነበር። እንደው ምንድነው እሱስ ነገር? የዓለም አቀፍ ፋይናንስ ድርጅቱ ለኢትዮጵያ ቃል የገባውን የሚያጥፍበት ምክንያት አይኖርም። እስካሁን ድረስ አልነበረም፣ አሁን ወደፊትም አይኖርም። ትልቅ ስህተት ወይንም ደግሞ ከፍተኛ ውድቀት ወይንም ደግሞ የመንግስት ለውጥ ከሌለ በስተቀር ለምን ቢባል የያዙትን ዓላማ ሊቀይሩት የማይፈልጉበት ምክንያት እስካሁን ይሄን ያህል ብር አፍሰናል። ያንን ብር እንዲመለስልን ከፈለግን ግን ትንሽ ጭማሪ ማድረግ ይኖርብናል። ለትንሽ ጭማሪ ብለን ያፈሰስነውን ብር ጥርጭለን አንወጣም በሚል የተነሳ ነው መሳይ። በዚህ የተነሳ ልክ እንደ ባንከር ነው፣ እንደ ባንክ ከባንክ 100,000 ብር ልበደር እና የጀመርኩት ስራ በ100,000 ብር ብድር የጀመርኩት ስራ ትንሽ ገቢ ይኖረኛል ከፍላለሁኝ በጊዜው እና እነሱም ጨምረው ሊሰጡኝ ይችላሉ። ግን ስራዬ በደንብ ማይሄድ ከሆነ ውጤቱ ጥሩ ካልሆነ እንደገና ባንክ ሄድና 100,000 ብር እኮ አፍሳችኋል ኦሬዲ 10,000 ብር ብትጨምሩልኝ ይሄን አደርጋለሁ የሚል ክርክር አረጋለሁ። ባንኩም አይ 100,000 ብር ኦሬዲ እስካሁን ድረስ አፍሰናል 10,000 ብር ብንጨምር ምናልባት ያችን 100,000 ብር ለማግኘት እንችላለን እንደገና መልሰን የሚል አስተሳሰብ ስላለ በፋይናንስ አስተሳሰብ ውስጥ እነኚህ ነገሮች አሉና የዓለም ፋይናንስ ኦርጋናይዜሽንስ እነኚህ ሁለቱም ኦርጋናይዜሽን እንደዛ እያደረጉ ነው ያሉትና በዚህ ላይ የሚጠበቅ አይመስለኝም መከልከላቸው። በሁለተኛ መንገድ በኢትዮጵያና በእነሱ መካከል ያለው ግንኙነት አሁን ጥሩ መልክ የያዘ ነው። በእነሱ አስተሳሰብ ምን ማለት ነው ይሄ? ኢትዮጵያን እኮ መሳይ አድርግ የሚሉትን በሙሉ እያደረገ ነው። አየህ አንድ ነገር ሳይሳካ ቢቀር እሱን ነው እንጂ ኃላፊ አድርገው የሚይዙት ራሳቸው ኃላፊ ሆነው ሊቀርቡ አይፈልጉም። አንደኛ። በሁለተኛ መንገድ ያበደሩት ገንዘብ የሌላ ሰው ገንዘብ ነው፣ የነሱ አይደለም። የድርጅት አባሎች ገንዘብ ነው እና ያንን ገንዘብ እንዲመለስ የሚፈልጉት የሚገፋፉት አባሎቹ ስለሆኑ እስካሁን ድረስ በአብይ ላይ መልካቸውን የቀየሩ ስላልሆኑ በዚህ የተነሳ ነው እየቀጠሉ የሚሰጡት። ሶስተኛ ምክንያት ደግሞ አለ። ሶስተኛው ምክንያት እንደምታስታውሰው መንገዶቹን ሁሉ ሰው የሚራመድባቸው መንገዶች የውጭ ሀገር ሰዎች የሚመጡበትን መንገዶች በሙሉ መብራት አብርቶባቸዋል። ከውጭ የሚመጣ በሙሉ በአውሮፕላን የሚመጣው በመኪና የሚሄድበትን መንገድ በሙሉ መብራት አብርቷል እና አገራችን እየለማች ነው። ወደ ሌላ ቦታ አይወስዳቸውም፣ ወደዛች መብራት ወዳለችበት ቦታ ነው የሚወስዳቸውና አገራችን እየለማ ነው። ከአዲስ አበባ የሚወጣ ጎብኚ የለም። ወርልድ ባንክ ከአዲስ አበባ ወጥቶ አያውቅም። አይኤምኤፍ ከአዲስ አበባ ወጥቶ አያውቅም። ከዚያም በላይ ደግሞ መሳይ አንድ ነገር ልንገርህ፣ እነሱ ራሳቸው የሚያትሙት ወረቀቶችና በየአመቱ የሚወጡ ነገሮች ላይ የኢትዮጵያ ቁጥሮች ብላንክ ናቸው። የኢትዮጵያን እንትን አያስቀምጡ። ምክንያቱም ዴታው የላቸውም፣ ማስረጃው የላቸውም። ምክንያቱም አንደኛ በኢትዮጵያ ዴታ አያምኑም። በጥሩ መልክ፣ በጥሩ ደረጃ፣ በጥሩ ስታንዳርድ የተሰበሰበ ነው ብለው ስለማያምኑ አሁን እኔ አንድ ነገር ለመፈለግ ወደዛ ሲሄድ ብላንክ ነው፣ ምንም የለም። ወይ አልተጠቀሙበትም፣ ወይ አልሰጧቸውም፣ ወይም ደግሞ እነሱ መጥፎ ነው ብለው ጥለውታል ማለት ነው። ይሄ ሁሉ የሆነ ነው ይሄንን ገንዘብ እየመለሱ ቢሰጧቸውና ይሄ የፖለቲካል ዲሲዥን ነው፣ የፖለቲካ ውሳኔ ነው እንጂ ፒውርሊ ኢኮኖሚክ አይደለም። በቀጥታ ተጨምቆ የኢኮኖሚ ውሳኔ ብቻ አይደለም ለማለት ፈልጌ ነው።
እንግዲህ ፕሮፌሰር ተሾመ ወደ አንድ መድረክ እንለፍ ደግሞ አብይ አህመድ ሰሞኑን በተለያዩ መድረኮች የተለያዩ ስያሜ እየተሰጣቸው እየቀረበ ትንታኔ ይሰጣል። በምን መነሻነት በምን አቅም እነዚህ መድረኮች ላይ እንዲህ አይነት ትንታኔ ለመስጠት ቻለ የሚለው ነገር ይቆያው። አብይ አህመድ ምንም መሆን ይችላል በኢትዮጵያ ምድር ላይ ፈጣሪ ነኝም ብሎ አምልኩልኝም የሚል ግዳጅ ህዝቡን ማስገባት እስከዛም ድረስ መሄድ የሚችል ሰው ነው። ስለዚህ ኢኮኖሚስትም ነው፣ የታሪክ ምሁር ነው፣ አዋቂ ነው። ብዙ ነገር የሆነ ማብራሪያ መግለጫ ትንታኔ ይሰጣል። ለማንኛውም ሰሞኑን የፋይናንስ መርታ በኢትዮጵያ የሚል አንድ መድረክ ተዘጋጅቶ ነበር። በጣም በርካታ ሰዎች በታደሙበት በዚህ መድረክ ላይ አብይ አህመድ ብዙ ነገር አንስተዋል። እንግዲህ ጠቅላላ ያለውን ነገር ነው የሚነግሩን። ምናልባት አንዳንድ ነጥቦች ትንሽ የሚያስደነግጡ አሉ። ለምሳሌ አብይ አህመድ ይሄ ፋይናንስ እድገትን በተመለከተ ከ18 ዓመት በፊት ጀምሮ እሳቤው እንደነበረው ይሄ ለውጥ የመጣው ዝም ብሎ በአንድ ጀንበር እንዳልሆነ ከ18 ዓመት በፊት ጀምሮ ከሱ ጋር አብሮ የነበረ አሁን ስልጣኑን ሲይዝ ተግባራዊ እንዳደረገ አድርጎ እንደው ሊነግረን ይፈልጋል። የሚያምኑ የሚቀበሉ አይጠፉም ማለት አይደለም። ለማንኛውም ሌሎች ነገሮችንም አንስተዋል። ብር በሀገር ውስጥ ሊታተም እንደሆነም ገልጿል። እንግዲህ ይሄ በራሱ ምን ማለት ነው የሚለውን ነገር እንድናነሳ ነው። ብዙ ነገሮችንም በተለይም ደግሞ ስለ ዓለም አቀፍ አጠቃላይ ሁኔታን በተመለከተ ዓለም ችግር ውስጥ ቢገባ እኛ ምን ጨነቀን፣ ካተረፍንበት እንጠቀምበታለን። እነሱ ችግር ውስጥ ሲገቡ አብረን ችግር ውስጥ አንገባም። የነሱ ጦርነት የኛ ጦርነት አይደለም። ከዓለም የተለየ የተነጠለ አድርጎ ራሱን ለማሳየት ሀገሪቱን ለማሳየት የሄደበት ርቀት በራሱ አነጋጋሪ ነው። ለማንኛውም መድረኩ በአጠቃላይ ምንድነው? ስለምንድነው ያ መድረክ የተዘጋጀው? ያ መድረክ የተዘጋጀው ብዙ ሰዎች ነበሩበት፣ ተማሪዎችም ነበሩበት፣ ኢንቨስትመንት ባንከርስ ነበሩበት፣ የመንግስት ኃላፊዎች ነበሩበት። የተዘጋጀው አሁንም ልድገም ራሴን የምርጫ ጊዜ የተቃረበ ስለሄደ ይሄን ሁሉ አድርጌላችኋለሁ፣ እናንተ አላመሰገናችሁኝም፣ አትተቹኝ። ይሄ ሁሉ የሆነው በኔ ችሎታና በኔ ድካም ነውና እንድታውቁት የሚል መልእክት ነው ለማሳለፍ የፈለገው። ብዙ ነገሮች ተነጋግሮበታል። ብዙ ነገሮች ተነስተውበታል። የመጀመሪያው የተነሳው ነገር ወደ ብርና ምናምኑ ከመሄደ በፊት የተቋማት እድሳትና ጥንካሬን በተመለከተ ብዙ ነገር ብሏል። አንደኛ እነኚህን ነገሮች ሰርተናል፣ ተቋማትን ፈጥረናል፣ ወደፊት ለምንሰራው ነገር በሙሉ ህልማችንን የምንፈታበት መንገድ ይሄ ነው። እርግጥ ነው ተቋማት አስፈላጊ ናቸው። እሱ ባለው መሰረት እነኚህ ተቋማት ታማኝ መሆን አለባቸው፣ ግልጽነት እንዲኖራቸው ያስፈልጋል፣ ቀጣይነትና ተጠያቂነት እንዲኖራቸው ያስፈልጋል ይላል። የትኛው የኢትዮጵያ ተቋም ነው ታማኝነት ያለው? በአሁኑ ጊዜ የትኛው የኢትዮጵያ ተቋም ነው ግልጽነት ያለው? የትኛው ነው ቀጣይነት ያለው? የትኛው ነው ተጠያቂነትን ለህዝቡ እሺ ብሎ የሚቀበለው? ለምሳሌ የጤናንና የገንዘብ እጥረትን ለተቋማት የተቀመጠውን በበጀት የገንዘብ እጥረትን ብናየው፣ የእውቀትን ጉዳይ ብናየው፣ እነኚህ ተቋማት የተፈጠሩትም ሆኑ የታደሱት ተቋማት እነኚህን የሚያሟሉ አይደሉም። ነገር ግን ብዙ ፈጥረናል። ብዙ ህንፃ ስለተሰራ፣ ፎቅ ስለተሰራ ተቋማት እንደተቋቋሙ አድርጎ አስቀምጦታል እና ይሄም የራሱን ዶሲዬ ወይንም የራሱን ሬዙሜ ለማሳመር ያስቀመጠበት መድረክ ነው። በሁለተኛ መንገድ ስለ ኢኮኖሚው ሪፎርም ተናግሯል። ጥያቄም ተነስቶበታል። በዛ ላይ ስለ ኢንፍሌሽን አነሳ፣ ስለ ስራ አጥነት አንስቶ ነበረ። ለእያንዳንዱ ግን የሰጠው ማስረጃ አንድም የለም። እኔ ይሄንን በሙሉ በአገዛዝ ኢንዴክስ ስናየው፣ የከፍተኛ ደረጃ ትምህርትን ኢንዴክስ ስናየው፣ የኢንፍሌሽን ኢንዴክሱን ስናየው፣ የዴሞክራሲን ኢንዴክስ ስናየው፣ የፋይናንሻል ኢንዴክሱን ስናየው ኢትዮጵያ በኋላ ሰጠዋለው ቁጥሩን
በደካማ መንገድ ላይ ነው የምትገኘው። እነኚህ ሁሉ ግን እሱ እንደሰራቸው፣ እሱ እንደፈጠራቸው፣ እሱ እንዳሳመራቸው አርጎ ያስቀመጠበት መድረክ ነበረ። ስለ ዕዳም አንስቶ ተናግሯል። መሳይ ዕዳ ነበረብን አለ። ችግሩ ብዙ ነው አለ። የዕዳው ነገር ዕዳም ነበረብን። ዕዳው ደግሞ አሁን በሱ ጊዜ እየጨመረ ነው እንጂ ሄደው እየቀነሰ የሄደ የለም። ስለ እንትኑ ተነሳ። የዩሮ ዶላር ቦንድ ታስታውስ እንደሆነ እናንተም ተነጋግረንበት ነበረ። ክፈል ብለውት ኢንተረስት መክፈል አቅቶት፣ ወለዱን መክፈል አቅቶት ሲጨቃጨቅ ከርሞ አሁን ተስማምተውበታል። የተስማሙበትም አንዱ ምክንያት መሳይ ህዝቡ በደንብ እንዲረዳው የምፈልገው አንደኛ ኢንተረስቱን ወይም ወለዱን ይከፍላል ብለው ተስማምተዋል። ሁለተኛ ግማሹንም ገንዘብ በሌላ መንገድ ይከፍላል ብለው ነው ያስቀመጡት እዛ ላይ። ሌላ መንገድ ማለት ምንድን ነው? በወርቅ ነው የሚከፍለው ወይስ በሌላ መንገድ ነው የሚከፍለው? እቺ ነገር እኔን ሐሳብ ውስጥ አስገብተኛለች እንጂ በገንዘብ ብቻ አይደለም የሚከፍለው። የተስማማበት ዘዴ አለ። ምናልባት ወርቅ እየተቆፈረ ነው አፈር የምንሸጠው ምናምን ብሎ ነበርና ያቺ ትዝ ብላው ሊሆን ይችላልና የተስማሙበትም አንዱ መንገድ ከገንዘብ ውጪ ሌላ ነገር እከፍላለሁ ብሎ የተስማማበት ጉዳይ ስላለ ነው። በዕዳ በኩል ስለ ህዝብ ጥቅም ሲያነሳ የቢዝነስን የመፍጠር ቀላል አድርገንለታል አለ ለኢትዮጵያ። ኢንዴክሱ የሚያሳየው በጣም በጣም በወደቀ መሰረት ላይ ነው። አመጣዋለሁኝ ትንሽ ቆይቼ። ትልቅ ችግር ቀርፈናል በዚህ መንገድ ይላል። ስራዬ ከባድ ነው፣ እናንተ አላወቃችሁም። የሰራሁትን ስራ ጥቅሙን ሄዳችሁ ማየት ያለባችሁ ቦሌ መንገድ ላይ ነው ብሏል። ቦሌ መንገድ ላይ ያቺ ቦሌ መንገድ እንግዲህ ሁሉ ሰው የሚወጣባት የሚገባባት ነችና ለኢትዮጵያኖች ብቻ ሳይሆን ለውጭ ሀገርም ዜጎች ቦሌ መንገድ ላይ ነው የሚወስዳቸው። ይሄን ለማሳየትና ትልቅ አስተዋጽኦ እንዳቀረበ ለመናገር የፈለግበት መድረክ ነው። በታክስ በኩል ያለው ነገር ነበረ። ታስታውስ እንደሆነ የገረመኝ በ6 ዓመት ከሰበሰብነው በላይ በ6 ወር የተሰበሰብነው በጣም በዝቷል አለ። በ6 ዓመት 595 ቢሊዮን ብር ሰብስበን በ6 ወር ግን አሁን 709 ቢሊዮን ብር ሰብስበናል አለ። ይሄ ብቻ ነው ማስረጃ የሰጠው። ማስረጃ ከዛ መድረኩ ላይ ይችን ብቻ ነው የሰጠው። ይሄም ማለት ምንድን ነው? አንደኛ ወይ ህዝቡ የኢትዮጵያ ህዝብ ታክስ የማይከፍል ህዝብ ነበር ማለት ነው እና አስፋፋው ማለት ነው። ታክስ ከፋዩን አበረከተ ወይንም ደግሞ ብዙ ሰው እየከፈለ ነው ማለት ነው። አንዱ እሱ ነው። ሁለተኛ ይሄን ያህል ከሰበሰበ ደግሞ ወደ ግራ ስትሄድ ታክስ ትከፍላለህ፣ ወደ ቀኝ ስትሄድ ታክስ ትከፍላለህ፣ ወደ ፊት ስትሄድ ታክስ ትከፍላለህ፣ ስትበላ፣ ስትጠጣ፣ ስትወጣ፣ ስትገባ ታክስ የምትከፍለው እየበረከተ ሄደ ማለት ነው በሌላ በኩል። ስለዚህ ታክስ ብዙ ስለሰበሰበ ህዝቡ ጮቤ የሚወጣበት ምክንያት የለም፣ ወይም ደስ የሚለው ምክንያት የለም። ከህዝቡ ኪስ እያወጣ እየወሰደ ነው ማለት ነው።